አደይ ምን አጋጠማት? አደይ በጣም ግራ የተጋባ ችግር ተፈጥሮባታል ማለት ነው። ዴቭና ባርኮቴ አብረዋት እንደኖሩ የምናውቀው ነው። እንግዲህ እስካሁን ድረስ ፍቅሯን ለዴቭም ለባርኮትም ሳትገልጽ አብራ ከፍቅር ጋር እየተሰቃየችና ብዙ መስዋዕትነትና ዋጋን እየከፈለች አሳልፋለች። አሁን ላይ ደግሞ ሰሞኑን እየተሰማት ያለው ስሜት በጣም ሲያጨናንቃት ለለምለም አማከረቻት። እሱም ምን አለች? ለምለምዬ እንደው ሰሞኑን በቃ ሆዴን ያመኛል፣ ሰውነቴንም ይቆረጣጥመኛል፣ በቃ የሌለ ነገር የበላሁት ምግብም አያስቀምጠኝም እና ለዶክተር መታየት አለብኝ ብላ እንደ ጓደኛ አማከረቻት። ትንሽ ብር ለምለምም ነበረቻትና አደይም ደግሞ እህቷ ብርሃኔን ስታሳክም እንዲሁም ደግሞ ዳይመንድ የሰጣት ብር ነበርና እሱን ይዛ ወደ ሆስፒታል ሲሄዱ አደይ ስትመረመር የዶክተሩ ምርመራ ምን ሆነ? ያሳዝናል ውጤቱ ማለት ነው። እንደው በቃ አንዳንድ ጊዜ ሰርተን ቤተሰቦቻችን እንለውጣለን፣ ሰርተን ራሳችን እንለውጣለን ስንል ራሳችንን በማያስፈልግ ሁኔታ ላይ ተገኝተን ችግር እንፈጥራለን ማለት ነው። በዛ ላይ ደግሞ ወግና ባህሉን ያልጠበቀ እንዲሁም ደግሞ ፍቅረኛ ይባላል በቃ ሩጠው ሄደው አልጋ ላይ ነው እንትናቸውን የሚያደርጉት። ሆ ጉድ እኮ ነው እናንተ። አሁን አደይ እንደዚህ በመሆኗ ደግሞ ባርኮትና ዴቭ የተፋጠጡትስ ነገር እንዴ! ከሁለታችሁ ውጭ እኮ ምንም ሊሆን የሚችል ነገር የለም። አሁን እንግዲህ በከባድ ሁኔታ ጦርነቱ መከፈቱ ነው። ዴቭና ባርኮት እንዴት ያንተ ነው የኔ ነው ያንተ ነው የኔ ነው እየተባባሉ እየተፋጠጡ ነበረ ማለት ነው። እንግዲህ አደይም የዶክተሩ ውጤት ምን ሆነ? አደይ እርጉዝ እንደሆነችና ጽንስ እንደተሸከመች ስትነገር በጣም ራሷን መቆጣጠር አቃታት። ለምለምም ደግሞ በጣም ደነገጠች። እዛ የለምለም ድንጋጤ በጣም ያስፈራ ነበር። እንዲሁም ደግሞ ለምለም ምን አለች አደይን? እኔ ምልሽ አደይ በቃ እንዴት ለምን የሚለው ጥያቄ ቀረና የዴቭ ነው የባርኮት ወይስ የኤላ ነው ብላ ነው የጠየቀችው ማለት ነው። እንግዲህ አደይ ደግሞ ከማንኛቸው እንዳረገዘችው እና ከማንኛቸው እንደተጸነሰ ራሷ ነው የምታውቀው። ያው እንግዲህ ዴቭና ባርኮቴ ተፋጠዋል። መጨረሻ ላይ የሚያረጋግጡት ከተስማሙ እንዲሁም ደግሞ ራሳቸው ያደረጉትን ስለሚያውቁ ከተስማሙ ወይ የዴቭ ወይም የባርኮት ልጅ ይሆናል ማለት ነው። ካልተስማሙ ደግሞ አደይ ትንሽ ሰራ አድርገሽ ዲኤንኤ መመርመር ነው። ሌላ ምን ጉድ ያለው ጉድ ነው። አረ እንደው እኔ በጣም ነው እንትን ያልኩት። ለማንኛውም እንግዲህ እጅግ በጣም ብዙ ትምህርት ይኖረዋል ብዬ አስባለሁ። ሰላም ውድና የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች፣ እጅግ በጣም አስተማሪውና ተወዳጁ የአደይ ድራማ እንደቀጠለ ይገኛል። ቻናሌን ላይክ፣ ሰብስክራይብ እያደረጋችሁ በመልካምነትና በቅንነት አበረታቱኝ ማለት ነው። አደይ እና ዴቭ እንዲሁም ባርኮት በጣም ተፋጠዋል። አደይ ወደ ሆስፒታል ሰሞኑን እያመማት ሄዳ ነበርና የእርግዝና ወረቀት አምጥታ ለሁለታቸው ስትሰጣቸው ሁለቱም እጅግ በጣም በሚገርም ሁኔታ ተፋጠዋል። ሰሞኑን ዴቭ ለአደይ ፍቅሩን ገልጾላት፣ ባርኮትም ደግሞ ከድሮ ፍቅረኛው ከቤዛ ጋር ህይወቱን ሊመሰርት ሄዶ ዴቭ ደስ ብሎት ቤቱንም እየተቆጣጠረ አደይንም በእጁ ስራ አድርጎ ፍቅርና ሊዱን እየተከላከለላት ባለ ጊዜ ሰርፕራይዝ ሲሆን በጣም ያላሰቡት ነገር ስለሆነ ድንገትም ስለሆነ ይሄ ነገር ሁላቸውም እንደምናያቸው ደንግጠዋል ማለት ነው። አደይ ምን አይነት ውሳኔ ልትወስን ነው? አሁን የማንኛው እንደሆኑ ልጇ ታውቃለች። ስለዚህ ልጇን ታሳድግ ይሆን ወይስ በስተኋላ ጸጸት ልጇን ታስወጣው ይሆን የሚለው ነገርም ያሳስባል። አደይ እንደምናውቃት እንግዲህ እህቷን ለማስታመምና እናቷን ለመርዳት ነው በፍቅር እንደዛ
እየተጠፈጠፈችም እንዲሁም የግድያ ሙከራ የመደፈር ለካም ንጉሱና ደመቀም እኮ አግተዋት ነበር። ይሄ ነገር የንጉሱ ይሆን እንዴ? እኔም እኮ ግራ ተጋባ። ምክንያቱም እዛ ላይ እንዳልነኳትና ምንም እንዳላረጓት ንጉሱ ሊደፍራት ሲል ደመቀ ማነው ዳይመንድ ስለደረሰላት እንዴት ንጉሱ ሊሆን ይችላል የሚለውም ጥያቄ ሆነ። ለማንኛውም አደይ እንግዲህ ያመለከተችው ዴቭና ባርኮት ላይ ነው። እይታዋም እንዲሁም ደግሞ የፊቷ ድንጋጤ የሚታይባት ማለት ነው። ለምለምም ደግሞ አይዞሽ ጓደኛ፣ ይህም ነገር አልፎ ያኔ የምንለው ይሆናል። ስለዚህ ምንም ይሁን ምንም በቃ ለበጎ ነው፣ ራስሽን ጠብቂ ብላ ለምለምም ራሷን መቆጣጠር አቅቷት ተሆስፒታል እንግዲህ አደይ እርጉዝ መሆኗን ለለምለምም ተነግሯት ተሆስፒታል ወጥተዋል ማለት ነው። ለምለም እንግዲህ ከአደይ ጋር አብራ ተቀጥል ይሆን ወይስ ከኤላ ነው ያረገዘችው ብላ ጥርጣሬ ያድርባት ይሆን ወይ? ኤላስ ምን ወሰነ? ወደ አባቱ ጋር ሊሄድ ነው ወይስ ከሷ ጋር ሀሳቦችና ችግሮችን አስተካክሎ ከለምለም ጋር ሊኖር ነው ወይ የሚለውንም በጉጉት የምናይ ይሆናል። እንዲሁም ደግሞ የባርኮቴ ፍቅረኛ ቤዛ በስተመጨረሻ መታ በር ስትቆረቁር ፍቅር ስትከፍትላት ፍቅርም ደንግጣለች። ፍቅር ራሷን ልታጠፋ መድኃኒት አቀራርባ ልትወስድ ስትል ተመለሰችና ምን አሻይ ብዬ ነው ራሴን ማጠፋው? ለምን ሲባል ነው እኔ ራሴን ማጠፋው? ምክንያቱም እኔ ከሞትኩኝ እነሱ አለማቸውን ሊቀጩ ነው እንዴ? መሞት የለብኝም ብላ ያዘጋጀችውን መድኃኒት ሳትወስደው ቀረች። አሁን ላይ እንግዲህ ዴቭን ለራሱ ክችን እንዶም እየሰራች እቅፍ አደረገችውና ዴቫ በቃ በጣም ከፍቶኛል፣ ምግብም የሚሰራልኝ አጣሁኝ፣ እምበላው ሳጣ ሲርበኝ እንዶም እየሰራሁ ነው፣ አብረን እንበላለን ብላ እቅፍ አደረገችውና ከዛ ልቡ ላይ ተለጥፋ ፍቅር ፍቅር ሲያጫውታት ለሊ ወይም ለምለም መጣችና እንዴ ዴቭ ብላ ስትል በጣም ነው የደነገጠው ማለት ነው ዴቭ። ከዛ ፍቅርም ኡፍ ሰይጣን አሁን ምን አመጣሽ ብላ አለች። ሊዱ ደግሞ ከኤላ ጋር ሄዳ ነበርና ሁለተኛ እዛ ቤት እንደማትሄድ እንዲሁም ደግሞ እንደማይወዳትና ለሷ ቦታ እንደሌለው እርግጥ አድርጎ ነግሯታል። እሷም ተቀይማ መታለች ማለት ነው። እንዲሁም ደግሞ አደይም ያው እንግዲህ ፍቅር ጋር እየተፋጠጠች እና እየተነጫነጨች ትገኛለች። እኛ እኮ አደይን የምናቃት ፍቅር እንደፈለገች የምታረጋት እየደበደበቻት፣ እያነቀቻት፣ እየመታቻት እንኳን ዝም ነበር የምትለው። ለካ ሰሞኑን የተለየ ስሜት ያመጣችው አደይ ኃይለኛ የሆነችው እርግዝናው ነው እኮ እንደዚህም ያነጫነጫት። እኔ ተረድቼሻለሁ ማለት ነው አደይ። እንግዲህ ሁሉንም መቻል አለብሽ። እርግዝና ደግሞ ብዙ ነገር ያደርጋል። ከዚህም በላይ የፍቅርን ክፋትና መጥፎነት መታገስ መቻል እንዳለብሽ እኔ ሹክልሽ አለሁኝ ማለት ነው። እና በስተመጨረሻ አሁን እንግዲህ ትንሿ ሰይጣን እያለች ነው የመጣችው የባርኮቴ ንግስት ማለት ነው። እንግዲህ ፍቅር ላይ የምታደርገውን ነገር እንዲሁም ደግሞ ዴቭ ይቺ አደይ አርግዛ መንጣቷን እርጉዝ መሆኗን ሲያቅ ፍቅሩን አቋርጦ ከፍቅር ጋር ይቀጥል የሆነ ወይ የሚለውን በጉጉት እንትን ይላል። እና ሊሊ ደግሞ የኤላን ቤት ልታጸዳ ስትመጣ ከሊዲያ ጋር ኤላ እየጨፈሩ ተለጣጥፈው ስታይ ራሷን መቆጣጠር አቅቷት ያኔ የሚያስፈልገውን ስራ ሰራርታ ተመልሳ እየተቃጠለች እና እየተናደደች መታ ለአደይ ነገረቻት። እሱም ምን አለች እንግዲህ ለምለም ለአደይ እኔ ምልሽ አደይ በጣም ነው የከፋኝ። ኤላ ቤት ላጸዳ ሲሄድ ሊዱና ኤላ ተቃቅፈው እየጨፈሩ እንዳም ብሎ ደግሞ ሌላ ቦታ ትንሽ ብቆይ ሌላ ቦታ ይገቡ ነበረ። በጣም ያሳዝናል። እኔ እኮ ይሄን ከኤላ አልጠብቅም ነበረ። እኔ እኮ ከሱ ውጭ ማንንም የማፈቅረው ማንንም ሰው የለኝም እያለች ለአደይ መናገር ጀመረች። አደይ ደግሞ ምን ሆነሽ ነው ሊሊ?
ሊዱ እኮ እንደዚህ ናት፣ ከሁሉም ናት። የሊዱን ባህሪ እያወቅሽ አንቺ እንዴት እንደዚህ ታያለሽ? ኤላ እኮ ምንም ቢሆን አንቺን ሊጠላሽ አይችልም። ኤላ ያደረገልሽን ውለታ ብታቂ ኑሮ ኤላን እንደዚህ ባላልሽው ብላ አለች። እንግዲህ ለምለም መረጋጋት አለብሽ። ኤላ ወደ አባቱ ጋር ሊሄድ ሲል እንኳ ደሞዝሽን ለዴቭ እንደሚከፍልና አንቺ ሌላ ቤት ሄደሽ እንደማትሰሪ አደራ ብሎት ነው የሄደው ማለት ነው። ስለዚህ አንቺም ደግሞ ይሄንን አይነት የሚያስብልሽ ባይወድሽና ባያስብሽ ኑሮ ሌላ ቤት ሄደሽ ብትሰሪ እሱ ጉዳይ አይሰጠውም ነበር ማለት ነው። ውድ የቻናሌ ቤተሰቦች የባርኮቴ ንግስት ቤዛ የመጣችው ለጦርነት ነው ወይስ ለምንድን ነው? ባርኮት እንግዲህ ቤዛም አልፈልግህም ብትል ጥግህን ያዝ፣ አደይ የዴቭ ናት ማለት ነው። ያው እንግዲህ የልጁም እርግዝና የባርኮት እጅ ካለበት ቤዛን ትቶ አደይን ይጠቀልላል ማለት ነው። ዴቭም ደግሞ መናደድ የለብህም፣ ያንተ ልጅ ከሆነ እስከነ ልጅህ አደይን ጠቅለህ መውጣት ነው ማለት ነው። እንደዛ ይመስለኛል እንደኔ። ውድ የቻናሌ ቤተሰቦች በቀጣዩ ፓርት ምን እንጠብቅ? አደይ የማንኛቸውን ልጅ ነው ያረገዘችው የሚለው ዴቫ ወይስ ባርኮቴ ወይስ ደግሞ ዳይመንድ እንኳ ወንድሟ ነው ንጉሱ። ከሶስት አንድኛው ያው ዲኤንኤ አድርጋችሁ ውጤቱ ነው ለኛ ሳውቁን ማለት ነው። እንዲሁም ደግሞ ፍቅርስ አደይ በማርገዟ ከወንድሟ ይሁን ከዴቭ ይሁን አልታወቀም። እንዲሁም ደግሞ ከንጉሱ ይሁን አልታወቀም። ስለዚህ የማንኛቸው መሆኑን ስታይ ምን አይነት ውሳኔ ትወስናለች? ሊዱስ ወንድሟ ወይስ ሌሎቹ እንደዚህ ከአደይ እርግዝና ሲታወቅ ምን አይነት ስሜት ይሰማታል? አደይን ከባድ ተጽዕኖ ያደርሱባት ይሆን ወይ? እንዲሁስ ደግሞ በማርገዟ ተደስተው ይንከባከቧት የሆነ የሚለውም እጅግ በጣም አጓጊ ነው። የፍቅርስ እናት እንግዲህ አደራ ብላ ሁሉንም ላንቺ ትቻለሁ አምንሻለሁ ብላለች እና ይሄ ነገር ተፈጥሮና ተከስቶ ስታይ ምን አይነት ውሳኔ ተወስናለች የሚለው እጅግ በጣም አጓጊ ነው። ውድ ቻናሌ ቤተሰቦች በቀጣዩ ፓርት እስከምንገናኝ በድጋሚ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ሰላም አለይኩም ወራህመቱላሂ ወበረካቱ።